አብሪ ትረካ አብሪ ትረካ አብሪ ትረካ። ከሁሉ በፊት ጦርነት የሚባለው ነገር ሀቁን ለመናገር መራራ ነው። በእውነት መራራ ነው። የወታደር ተግባር ራሱ መራራ ነው። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን የከበረ ሰላምታችንን ከዚህ ከአብሪ ሚዲያ ዝግጅት ክፍል እያቀረብኩኝ ለዛሬ የአብሪ ሚዲያን ትረካ ይዤላችሁ እቀርባለሁ። የሻዕቢያዋ ሰላይና የኢትዮጵያ ጦር አዛዥ ጋብቻ። ዝሆኑን በሴራ የሚል ርዕስ ያለው ዳጎስ ያለ መጽሐፍ ከወራት በፊት ታትሞ ከአንባቢ እጅ ደርሷል። የመጽሐፉ አዘጋጅ በኢትዮጵያ ሰራዊት በአብዛኛው በሰሜኑ ጦር ውስጥ በፖለቲካ ሥራ አመራር ሲሰጡ የቆዩ ሲነር ኮሎኔል ናቸው። ኮሎኔል በላይነህ ታዬ። ዝሆኑን በሴራ መጽሐፍ ማጠንጠኛውን ያደረገው ግዙፉና ጀግናው የሰሜኑ አብዮታዊ ሰራዊት ለውድቀት የተዳረገው በሻዕቢያና ወያኔ ፊት ለፊት ከተካሄደበት ውጊያ በተጨማሪ በውስጥ ሴራና ሳቦታጅ መሆኑ ላይ ነው። የሻዕቢያና ወያኔ ሰዎች ሰላዮቻቸውን የደርግ ብብት ውስጥ አስገብተው መረጃዎችንና የዘመቻ እቅዶችን ሲመነትፉ መቆየታቸው የኢትዮጵያን ሰራዊት ለሽንፈት፣ ጠላቶቻችንን ለድል እንዳበቃቸው የሚጠቁሙ መረጃዎችን በሰማንና ባነበብን ቁጥር ቁጭት ውስጥ እንገባለን። ከነዚህ የሻዕቢያ ሰላዮች ውስጥ የደርጉን ከፍተኛ ጀነራልና ቁልፍ ሰው በመጨረሻው ሰዓትም በኢታማዦር ሹምነትና በዘመቻ መምሪያ ኃላፊነት ላይ ሳሉ ያልተሳካ መፈንቅለ መንግስትን መርተው ብዙ ነገር ፈራርሶ የተፈጠረው አሳዛኝ ሁኔታ ለሻዕቢያና ወያኔ የድል በር እንዲከፍት ያመቻቹትን ሜጀር ጀነራል መርዕድ ንጉሴን ያገባችው ወይዘሮ ገነት ትጠቀሳለች። ወይዘሮዋ ኤርትራ ውስጥ የኢትዮጵያ ግዙፍ የጦር ክፍሎች በሻዕቢያና ወያኔ ሲደመሰሱ ከጀነራሉ ጋር ሆና በርካታ ሚስጥሮችና የዘመቻ እቅዶችን በቅርበት የመከታተል እድል ነበራት። አንዳንዴም የማማከር ሚናም እንደነበራት የሚጠቁሙ መረጃዎች በመጽሐፉ ላይ ተካተዋል። በመፈንቅለ መንግስቱ ላይ ውይይት ሲደረግ በኋላም በአዲስ አበባ ወደ ትግበራ ሙከራ ሲገባ እዚያው ጀነራሉ ጉያ በቅርበት ነበረች። ለመሆኑ ወጣቷና ሸግየዋ ወይዘሮ ገነትና በዕድሜ የገፉት ሜጀር ጀነራል መርዕድ ንጉሴ እንዴት ተገናኙ? በፍቅር ወይንስ በስውር ተልእኮ? ዝሆኑን በሴራ መጽሐፍ ከገጽ 179 እስከ ገጽ 184 የሰፈረው ጽሑፍ ለዚህ ጥያቄ መልስ ይሰጠናል። የወይዘሮ ገነት መብርሃቱና የሜጀር ጀነራል መርዕድ ንጉሴ ጋብቻ። በአስመራ ከተማ ሜዳ ኢትዮጵያ ተብሎ በሚታወቀው ሰፈር በፋርማሲ ሥራ ከሚተዳደሩ ቤተሰቦች የተገኙ ሁለት አማላይ ሴት ወጣቶች አሉ። እነሱም በኋላ የሜጀር ጀነራል መርዕድ ንጉሴ ባለቤት የሆነችው ገነትና እህቷ ኤልሳ ናቸው። እህትማማቾቹ በምቾት ያደጉ አይነ ግቡና በነጭ መርቸዲስ በከተማው ሽር ብትን የሚሉ በመሆናቸው በከተማው ሰው ይታወቃሉ። እነዚህ እህትማማቾች ከሚታወቁበት ባህሪ ውስጥ አንዱ ወንዶችን በማጥመድ ችሎታቸው ነው። ወይዘሮ ገነት ወንዶችን የምታጠምደው ለስጋዊ ፍላጎቷ ብቻ እንዳልሆነ ምርጫዎቿ ጠቋሚ ናቸው። በአንድ ወቅት የኤርትራ ክፍለ ሀገር ፖሊስ የወንጀል ምርመራ ኃላፊ የነበረው ኮሎኔል ተፈራ ማሞ የተባለ የፖሊስ ኮሌጅ ምሩቅ ኢላማዋ ውስጥ ወድቋል።
እንደለመደችውም ተዋወቀችው። ትውውቁ ከተራ የሰላምታ ትውውቅ አልፎ ደራሲ ሐዲስ ዓለማየሁ በፍቅር እስከ መቃብር መጽሐፋቸው ውስጥ የሰብለ ወንጌልንና የበዛብህን ስጋዊ ውህደት ሲገልጹ እሱ በሷ እሷም በሱ ውስጥ ጠፉ እንዳሉት አይነት ትውውቅ ተፈጸመ። ከተደጋጋሚ ግንኙነት በኋላ እንደወደደችውና ልታገባው እንደምትፈልግ ትገልጽለታለች። ብዙም የማግባት ፍላጎት ስላልነበረው ጥያቄዋን ችላ አለ። እንዲያገባት ደጋግማ በመጠየቅ አስጨነቀችው። ሰስፔክት ዘ ወርስት የምትል አንድ የፖሊስ ዝነኛ አባባል አለች። ትርጉሟም ጠርጥር በገንፎ ውስጥ አለ ስንጥር እንደሚባለው አይነት ነች። በአባባሉ ቀጥታ ትርጉም ወደ መልእክቱ ማተኮር ስለፈለግኩ ነው። ኮሎኔል ተፈራ በቆይታቸው የገነትን አደገኝነት ተረድቷል። ከዚህ አረዳድ ውጪ ለጓደኞቹ የተለየ የነገረው ዝርዝር ጉዳይ የለም። ብቻ የፈለገችው ካልሆነላት ልታስገድለው እንደምትችል ግን አልደበቀም። እውነቱን ላለቆቹ ነግሮ እንዲያዛውሩት ተማጸነ። የፖሊስ ሌላው ምርጥ አባባል ሕይወት አድን ወይም ራስን አድን ነውና ኮሎኔል ተፈራ በጠየቀው መሰረት ከኤርትራ ተዛወረ። ከተዘረጋለት ወጥመድም ራሱን አስመለጠ ማለት ነው። ወይዘሮ ገነት ማምለጡ ቁርጥ ከሆነ በኋላ ሌላ የአደን ወጥመድ አሰላሰለች። ከኮሎኔል ተፈራ በተሻለ ለዓላማዋ ስኬት የሚያስፈልጋት አንድ ሰው ተገኘ። እኚህ የተገኙት ሰው ባለቤታቸው ያረፈችባቸው፣ ልጆቻቸው ትልልቅ ስለሆኑ የማያስቸግሩ፣ በብቸኝነት በሰራተኛ የሚኖሩና የኤርትራ ክፍለ ሀገር አስተዳዳሪና የጦሩ የበላይ አዛዥ ናቸው። ለሳቸው ከክፍለ ሀገሩ አስተዳዳሪነት በላይ የሚያስጨንቃቸው የወታደራዊው ጉዳይ ነው። ሙሉ ጊዜያቸውንና አቅማቸውን ለዚሁ ሥራ የሚያውሉ ሰው እንደነበሩ ስለማቅ ጊዜ ኖሯቸው ስለ ሴት ያስባሉ ብዬ አልገመትም። ስለዚህም ገነትን እሳቸው አይተው አድነውና ፈልገው አገኟት ብዬ በግሌ አላምንም። ገነት ግን የፈለገችውን አድና በእጇ የማስገባት ብቃት እንዳላት ሲወራ ሰምቻለሁ። ሜጀር ጀነራል መርዕድ በገነት የማጥመድ ብቃትና በእሳቸው ቀና ቀናውን የማየት የግል ባህሪ የተነሳ በቅፏ ውስጥ ወደቁ። በአስቸኳይ አንድ ሴት ልጅም ወለደችላቸው። ወይዘሮ ገነት ለጀነራል መርዕድ ከምታደርገው ወደር የሌለው እንክብካቤ በተጨማሪ ወደ ግንባር ለቁጥጥር ሲወጡ ለግንባር አዛዦች አገልግልና የሚጎነጭ ነገርም ትልካለች። ኑሮ በአስመራ ቤተ መንግስት እጅግ ተመችቷታል። ብዙዎችን የግንባር አዛዦችና የሁአሰ መምሪያ መኮንኖች በቤተ መንግስት እየጠራች ትጋብዛለች። ግብዣው በበቂ ምግብ የታጀበ እና ውስኪ ጭምር የሚቀርብበት ነበር። የሚቀርበው መጠጥ ገደብ ስለሌለው ሆድ ያባውን ብቅል ያስወጣል እስከሚባለው ደረጃ እንዲደርስ ተደርጎ ይንዶቆዶቃል። የፖለቲካ መምሪያው ኃላፊና የኔ የቅርብ አለቃ ኮሎኔል ሸዋረጋ ቢሆነኝ አልፎ አልፎ ተሳታፊ መሆኑን ሰምቻለሁ። ኮሎኔል ሸዋረጋ ዘመቻን፣ የመዋቅር ጥናትንና የመሳሰሉትን ስብሰባዎች መካፈል ስለማይጥመው በአብዛኛው የምገኘው እኔ ነኝ። በየስብሰባው እኔ በመገኘቴ ጀነራል መርዕድ አልተከፉም። እንደውም በላይነህ ጎበዝና ቀና ሰው ነው ብለው ለኮሎኔል ሸዋረጋ ነግረውት እሱም ይህንኑ ነግሮኛል። ከዚህ የጎን መልእክት በኋላ አንድ ቅዳሜ ቀን ጧት ደወሉልኝ።
እንደ ወትረው ለስራ ጉዳይ መስሎኝ ትዕዛዝ ለመቀበል ወረቀትና እስክሪብቶ አዘጋጅቻለሁ። የነገሩኝ ነገር ግን ፍጹም ያልገመትኩትና ያልጠበቅኩት ነበር። በላይነህ፣ አንተ እኮ መኖሪያ ቤቴን አታውቀውም። እስቲ ዛሬ 7 ሰዓት ላይ ናና ምሳ አብረን እንብላ አሉኝ። የአለቃ ትዕዛዝ ነውና በደስታ ጌታዬ አልኳቸው። 7 ሰዓት አናቱ ላይ ግቢ ውስጥ መኪናዬን አቁሜ በር ላይ ደረስኩ። ልክ በሰዓቱ መድረሴ ለምሳ ጓጉቼ ሳይሆን በውትድርና ሕይወት ሰዓት ማክበር የምትለካበት አንዱ ሚዛን ስለሆነ ነው። ጀነራል መረድ በር ድረስ መጥተው ተቀበሉኝ። ወይዘሮ ገነትም ተከትላ ነበርና አስተዋወቁኝ። ዝነኛዋን ወይዘሮ ገነትን ለመጀመሪያ ጊዜ በዓይኔ አየሁ። ግባ ብለው ወደ ሳሎን ሲወስዱኝ የሰራዊቱ የዘመቻ፣ የመረጃ፣ የትምህርትና የድርጅት መኮንኖች ተሰይመዋል። ሁሉም ከመቀመጫቸው ተነስተው ጨበጡኝ። ከመቀመጤ በፊት በነጭ ጨርቅ ወደ ተሸፈነ ነገር ሲወስዱኝ ለገለጻ ቦርድነት የተዘረጋ የመሰለኝን ገለጥ ሲያደርጉ ምራቅ የሚያስውጥ ሽንጥ ተገሽሯል። ይህችን ነገር ዘመድ ከአዲስ አበባ ስለላከልኝና እንዲህ አይነት ነገር ደግሞ ለብቻ ስለማይበላ ከወንድሞቼ ጋር እንድቋደስ ብዬ ነው አሉኝ። እኔም እንኳን እንድበላ ጋብዘውኝ እንዲሁ አይቸው እንኳን ብመለስ አእምሮቴ ይወጣልኛል ብዬ ፈገግ አደረኳቸው። እንደተባለው ምሳው ቀረበ። እኔ ጌታዬ፣ ሌላው ሁሉ በከተማው አለ፣ ትኩረቴ ወደ አሳዩኝ ጉዳይ ነው አልኳቸው። በደስታ ቀድሞ ተቆረጠልኝ። ወይዘሮ ገነትም ከሌሎቹ በተለየ ትኩረቴን በደንብ እንድበላ መብላት ያለበት እንዳንተ ያለ ወጣት ነው እያለች አስተናገደችኝ። ከሌሎቹ በተለየ እኔ ዘንድ እንግሊዝኛም ጣል ታደርጋለች። ከዛ ውስጥ ትዝ የሚለኝ ዘ ፊውቸር ቢሎንግስ ቱ ዩ የሚለው ነው። መጪው ጊዜ ያንተ ነው እንደማለት። የምችለውን ያህል ከበላው በኋላ ምንም መጠጥ ሳልቀምስ ክላስ አለኝ ብዬ ተሰናብቼ ወጣሁ። ክላስ አለኝ ያልኩበት ምክንያት ያው አስመራ ዩኒቨርሲቲ የማታ የዲግሪ ፕሮግራም መከታተል ስለነበረ ነው። ከምሳውና ከመጠጡ በኋላ ምን እንደሚከተል አላወቁም። ጀነራል መረድ ያን የመሰለ ሽንጥ ትተው ይበሉ የነበሩት በሸክላ ድስት ችክን ያለች ሽሮ ነበር። ወይዘሮ ገነት ባለቤቷን ጋሽ መረድ ብላ እንደምትጠራ ያወቅኩት ያን ቀን ነበር። ወይዘሮ ገነት በዚህ ሁኔታ አስመራ ቤተ መንግስት ዓለሟን በመቅጨት ላይ ያለች ጉድ መውጣት ጀመረ። በ1974 የቀይ ኮከብ ዘመቻ ጊዜ እጁን የሰጠው የሻዕቢያ የስለላ ክፍል የእስረኛ ጉዳይ ኃላፊና የህዝባዊ ግንባር ኮሚቴ አባል ተክላይ ኤደን ወይም ገብረ ማርያም እጁን ሰጥቶ ለደህንነት መስሪያ ቤት፣ ለፖሊስ ተቋምና ለጦሩ የመረጃና የዘመቻ ክፍል በስለላና በምርመራ ስራ እገዛ እየሰጠ ነበር። በወቅቱ ተክላይ የወይዘሮ ገነትን ገበና ቢያውቅም ቸኩሎ ያሾለከው መረጃ አልነበረም። የእያንዳንዱን መስሪያ ቤት ጥንካሬና ምስጢር የመያዝ ችሎታ ሲገመግም ቆየ። ከባለስልጣናትም ማን ከማን ጋር የቅርብ ግንኙነት እንዳለው አጠና። የገነትን ጉድ ለመዘርገፍ የመረጠው የኤርትራ ክፍለ ሀገር ፖሊስን ነበር። የክፍለ ሀገሩ ፖሊስ ዋና አዛዥ የሆኑትን ብርጋዴር ጀነራል ታዬ ባላኬርንና የፖለቲካ ኃላፊውን ሻለቃ ሽፈራው መኮንንን ለብቻ አገኛቸው። ለመንግስቱ ኃይለማርያም ብቻ በቀጥታ የምትነግሩ ከሆነ ዘንድ ትልቅ ምስጢር ልነግራችሁ ነው ይላቸዋል። ለሌላ ሰው እንደማይናገሩ ቃል ካስገባቸው በኋላ ምስጢሩ ወደ ማውራት ገባ። የሜጀር ጀነራል መረድ ባለቤት ወይዘሮ ገነት መብራቱ የሻዕቢያ ሰላይ መሆኗንና
በየጊዜው ወደ ሻዕቢያ አመራር ወታደራዊ ምስጢሮችን የምትልከው በዋናነት እሷ መሆኗን ገለጸላቸው። ወታደራዊ ምስጢሮችን የምታገኘው ከባሏ ብቻ ሳይሆን ቤተ መንግስቱ ውስጥ ግብዣ እያዘጋጀች አዛዦችን በመጥራት እንደሆነ፣ ገደብ የሌለው መጠጥ እየቀረበ በሞቅታ ውስጥ የየግንባሩ ወሬ እየተነሳ የዘመቻ እቅድ እየተተነተነ ስለ መከላከል፣ ስለ ማጥቃት ሁሉም እየተዘረዘረ መሆኑን ገለጸላቸው። እውነት ነው። ሌላው ቀርቶ የት መቼ እንደሚያጠቁና ከማጥቃቱ መጀመር በፊት የመድፍ ድብደባ እንደሚካሄድ እየሰማች ወደ ግንባር እንደምትልክ የሚያውቅ መሆኑን ያስረዳቸዋል። በተጨማሪም አስመራ ከተማ ለግዳጅ ለሚላኩ ፈዲያን ወይም ገዳይ ምድቦች ከለላ የምትሰጥ መሆኗን ይገልጽላቸዋል። ሁለቱ ኃላፊዎች ይህን ቃሉን በዝርዝር ተቀብለው ያስፈርሙትና ይሸኙታል። ሁለቱም የፈዳያን ከለላ ሰጪ መሆኗን አስመልክቶ የወህኒ ቤቱን 100 አለቃ ከገደሉት ውስጥ አንዱ የሆነውና እጁን ሰጥቶ የ100 አለቃውን አስከሬን ከተደበቀበት እንዲያወጣ ያደረገው ሰው መኖሩ ትዝ ይላቸዋል። ይህን ሰው አስጠርተው ፈዳይ በነበራችሁበት ጊዜ ከለላ ከሚሰጧችሁ የከተማ የሻዕቢያ አባላት መካከል ማንን ታውቃለህ ብለው ሲጠይቁት ወይዘሮ ገነት መብራቱን በአንደኝነት ይጠቅሳል። አንድ ተጨማሪ ማስረጃ ካገኙ በኋላ ምርመራውን አቀናብረው ጄኔራል ታዬ ይዘው ወደ አዲስ አበባ ይበራሉ። ለብርቱ ጉዳይ ፕሬዝዳንቱን እንደሚፈልጉ ቀጠሮ አስይዘው ገብተው በመነጋገር የምርመራ መዝገቡን ለፕሬዝዳንቱ ይሰጧቸዋል። ኮሎኔል መንግስቱ ጉዳዩ እንደደረሳቸው ጄኔራል መረድን ከአስመራ አስጠርተው የምርመራ መዝገቡን ያሳዩቸዋል። በፖሊስ በኩል ተጣርቶ መቅረቡን በመንገር ቤትህን አጥራ ብለው ያሰናብቷቸዋል። ኮሎኔል መንግስቱ በድርጊታቸው 2 ትልልቅ ትርፍ አትርፈዋል። አንዱ ትርፍ ጄኔራል መረድ ከእንግዲህ በፈለግኩ ጊዜ የፈለግኩትን እርምጃ እንደምወስድብህ የሚያስችል ሰነድ በእጅ ያለና ጸጥ ለጥ ብለህ እኔን ከማገልገል ውጪ ወለም ዘለም የለም የሚል መልእክት ማስተላለፋቸው ነው። ከዚህ በኋላ ጄኔራል መረድ የመንግስቱ ዕቃ ሆኖ የማገልገል ወይም መንግስቱን የመገላገል ምርጫ ብቻ ነው ያላቸው። ሁለተኛው የመንግስቱ ትርፍ የኤርትራን ፖሊስ የሚመሩ ኃላፊዎችና ጦሩን የሚመራ አዛዥ ግጭት ውስጥ መክተታቸው እሙን ስለሆነ ከሁለት አንዱ በስልጣናቸው ላይ የሚያስበውን ክፉ ነገር ካለ በቀላሉ እንደሚያገኙ አረጋግጠዋል። ጄኔራል መረድና የክፍለ ሀገሩ ኢሰፓ አንደኛ ጸሐፊ ዶክተር ተፈራ ወንዴ እንደማይግባቡ ስለሚታወቅ በኤርትራ በኩል ለስልጣናቸው የሚያሰጋ አደጋ የተቀረፈ ያህል ቆጥረውታል መንግስቱ። በሜጀር ጄኔራል መረድ በኩል ቤትህን አጥራ ማለት ሚስትህን ፍታ ማለት ስለሆነ የሚዋጥላቸው አይሆንም። ኮሎኔሉ ዝም ብለው መከታተል ሲችሉ ጠርተው ማሳየታቸው ዕቃ አድርገው ሊጠቀሙባቸው እንደፈለጉ መረድ ገብቷቸዋል። እንደዚያ መሆን በቁም መሞት መሆኑም ተረድቷቸዋል። በጉዳዩ ላይ ከሚስታቸው ጋር የሚነጋገሩ መሆኑ ያው የሚጠበቅ ነው። ኮሎኔል መንግስቱ ከስልጣን ካልተወገደ በስተቀር አንድ ቀን ሰበብ ፈልጎ እንደሚበላቸው ገምተዋል። ስለዚህ መፍትሄው መፈንቅለ መንግስት ማድረግ ብቻ ነው። ከዚህ ክስተት በኋላ የጄኔራል መረድ ትኩረት ወደዚሁ የመፈንቅለ መንግስት ጉዳይ ሆነ። የሻዕቢያ አባል የተባለችው ወይዘሮ ገነትም በጉዳዩ ላይ ከድርጅቷ ጋር እንደምትነጋገርበት ይጠበቃል። ዘግይቶ በተሞከረው የግንቦቱ መፈንቅለ መንግስት ወቅት ሻዕቢያ ተኩስ ማቆሙ ዝም ብሎ የመጣ አልነበረም። የዚህን መጨረሻና ሌሎች ተያያዥ ጉዳዮችን ዘመቻ ባህረ ነጋሽን በመጽሐፍ ውስጥ የተጠቀሰው ምዕራፍ ማለት ነው ካየም በኋላ እንመለስበታለን ብለው ነው ጸሐፊው ይህንን ርዕሰ ጉዳይ ወይም ይህንን የወይዘሮ ገነትንና
ሜጀር ጀነራል መርዕድ ንጉሴ ጋብቻና ከሱ ጋር ተያይዞ ያለውን መረጃ በንጥልጥል የሚተውት። እኔም በዚሁ የዛሬ ትረካዬን አበቃለሁ። ትረካው ለጥንቃቄ ለወደፊቱ ለምናካሂዳቸው ተግባራት በተለይ በአመራርና በትልልቅ ኃላፊነት ላይ ላሉ ሰዎች አስተማሪ ነው ብዬ አምናለሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ።